አሁን እንደዚህ የምትፈልገውን የሰጣት ብር እያገኘ በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየወጋች የከሳችሁ ያስከሳት አውቃለሁ። ጓደኞቼ ይኸው እዚህ አይደለም የሚወጣው ደግሞ በመሄጃ ሆነ ጥልቅ ልጁ ተረገዘ ማለት ነው። 3 ሚሊዮን 4 ሚሊዮን አካውንት ቢገባ ልጁ ራሱ የማይመጣው ለምንድን ነው? ልጁ ለምን እንደማይመጣ ታውቃለህ? ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር ይሄን ሁላ ልፋት ማለት ነው። የመንኛሽ የመን መጣሁ በዚህ ተከትዬሽ መጣሁ ፍለጋ ሮጠሽ መጣሽ። ከናዩ ጋር የተፈጠረውን አየን። ጀሚላም ጠፋች ተመለሰች። እሱም አለፈ ሁሉም ነገር እና አንዋር ከሚስቱ ተጣላ። እሷም ሄደች። ይሁንሽ ትሂድ ሄደች፣ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ። ልጆቼን አሳይ። እንዴት አድርጌ የማይወሽ የመን ድረስ መጣሁ። አላሳዝንሽም? አንቺ በሻ አንቺ ከእኔ ጋር አትኑሪ አትኑሩ እና አንቺም እነሱ አትኑሩ። አንዴ ብቻ ሊያቸው ባካ ሊያቸው አንዴ ብቻ። አንዋር ሲነግረኝ እንደውም ጀሚላ አንዋርን አይተን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዝት በል እያል እንግዲህ ከአዩ ጋር ተመልሰን መጥተናል። እስኪ ሰላም ቢያቸው አዩ። ሰላም ሰላም፣ እንዴት ናችሁ የተከበራችሁ ተመልካቾቻችን? ዛሬ እንግዲህ ጥያቄዎች ልጠየቅ፣ ጥያቄ ላንቺ አለኝ ተብሎ እንደዚህ ትምህርት ቤት ሰልችቶኝ ትምህርት ቀርቼ የቤት ውስጥ ጥያቄ ልመልስ ቁጭ ብያለሁ። ትጠይቂያለሽ፣ አንቺም በህግም ትጠይቂያለሽ። ብዙ ጥፋቶች ሰርተሻል። እንግዲህ ተመልሰን መጥተናል። ከየት ከየመን መልስ በኋላ ያው ግን ላይ የሰራሁትን እንትን ያያችሁት ቪዲዮ አዩ መተን ነገርኳት። እስኪ ሁሉ ጊዜ በረንዳ ላይ እና መንገድ ላይ ነው የምሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን መብራቶች በደንብ አልተገጠሙ መስለኝ። ጥግ ጥግ ላይ መብራቶች አሉ። ትልቁ መብራት መሀል ላይም አለ። ግን ቪዲዮ ስቀርጽ ብዙም ደስ አይለኝም፣ ጨለም ይልብኛል። ለዛ ላይትም ተጠቅመን ላይትም እያለ ብዙ ላይት ይፈልጋል። አንድም አይበቃውም። ሙቀቱን ደግሞ አልቻልነው። ስለዚህ ነው ቀርጽላችሁ። ዛሬ ደግሞ ቤት ውስጥ ገብተን የቀረጽላችሁ ማለት ነው። ከየመን ተመልሼ ከመጣሁ በኋላ ከአዩ ቪዲዮ እንዲሌት ልታደርግ ካሜራውን ልሰብርብን ነበር ስትሮጥ የነበረው። ግን ትገርማለህ። እሷ ለካስ የምትሮጠው ጥፋቷ እኔ እኮ ምን ብታጠፍ እኮ ያው ጥፋት መርካት እያወቅሁ ፈትንሻለሁ፣ ሁሌም ፈትንሻለሁ። ዞረሽ እዛው ነሽ። ተሳስተሽ አንቺ ሁሉ ጊዜ ከሰው ጋር ስትገናኝና ስታወሪ ለምን በልኩ አታርጊ? ለምንድን አይደለም ሳይጭ እኔ ደግሞ በጣም ያናድደኝ ሁን ለአንተ ተቆርቋሪ ይመስላል። ማለሽ ትንሽ ነው የሚባለው ትንሽ ነው የምትለው። ትንሽ ከሆነ እሷ አታረግልም። እሷ የፈለገችውን ትበልሽ። እኔ በያልኳት እንዲያለች እኔ ለቀኩት ቪዲዮ እንደዛም ሆነው ደግሞ እንኳን ለቀቃችሁ ብር ሳይድ መንገር ካደለ እዚህ ዓለም ላይ ብር የሚጠላ ሰው በቃ እኔም ብር ወዳለሁ። ለምን አልወድም? በደንብ ነው የምወደው ብር። በቃ ብርም በወድ አንተን ጠልቼ አይደለም ብርም በወድ እኔም ለቀኩት ቪዲዮን እና አንቺም እንትን አልሽ። ልጠይቅሽ የመጣሁት እሱ ብቻ አይደለም ግን ለምን ዋሸሽኝ? እኔ ስመጣ ታዲያ መጅልሱን ልሸጥ፣ እነዚህ መጅልስ ሸጥ፣ እቤት ያለውን ዕቃ ልሸጥ አልሽ። እኔ አካውንትሽ ውስጥ በርከት ያለ ብር በፊትም ነበረሽ። ባለፈው ስቴጅ 800 ሺህ አስገብቼልሻለሁ። እኔ መናገር አልፈለኩም። ወደ ድሬዳዋ ሄድሽ ጨረስኩ አልሽ እኮ። ደግሞ ለሱመያም ከዛ በላይ አስገብተኝ ለእኔ 800 ሺህ ምንድን ነው ችግር አለው? ለሱመያ ከዚህ በላይ አድርጋላ። ለእኔ 800 ሺህ ማለት እኮ ለእኔ የሁለት ጫማ ውድ ጫማ የሚገዛ ጫማ የሚገዛልኝ ጫማ ሙሉሽን እኮ አዩኝ። አንቺ የምትይበት ፀጉር ቤት እና ጥፍር ቤት ሜካፕ ቤት እና ሙቀቱ ቤት ስንሰራ ቀዝቃዛ እንደዚህ ለስላሳ ነገር ጁስ ነገር የተጠቀሉ መስቀር ሰዎችን ይቅርታ አድርጉልን። ይሞቃል ትንሽ አዳማ አሁን ወቅት እየሞቀ ነው። እኔ ሲጀመር ከሙቀት ምን የመጣሁት አደት ትሞቃለች በጣም የቦቆች ስለሆንኩ ይበርደኛል። ስለዚህ እና ለማንኛውም ወጥ ጥያቄውን እንዳትስቀይሺ አስገብቼልሽ ለሱመያ ላስገባ። ሱመያ እኮ ብቻዋን አይደለች ከነ ልጆች ጭምር ናት። እንደውም ለአንቺ 100 ሺህ ካስገባው ለእሷ 300 ሺህ መሆን ያለባት። 3 ናቸው፣ ብቻዋን አይደለች።
እና ገባሽ? ለአንቺ 100 ሳስገባ ለእሷ 300 ሺህ። ምክንያቱም እሷ ከልጆች ጋር ነች፣ ብዙ ነገር አለባት፣ ብዙ ወጪ አለ። አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው። ወገብሽ ላይ ራሱ የሆነ ነገር ማስገጠም ጀመርሻል። ምንድን ነው የምታስገጥሚው? ይሄ ፀጉር ነው ብዬ አላስብም። ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድን ነው? ቆይ ላሰማችሁ፣ በእናትሽ ለተመልካቾች ላሰማችሁ። ምንድን ነው እስኪ ቆይ ይሰማል? ወደ ማይኩ ቀርብ። ምንድን ነው እንጨቶች ፀጉርሽ ላይ ያስገጠምሽው? እዚህ ድረስ ይደርሳል። የሆኑ እንጨቶች ምናምን ጫጫጫ እንጨቶች ናቸው። ምንድን ናቸው? እኔ እኮ ወጣት ነኝ እኮ አሁን ካልዘነስኩ መች ነው የምዘንጠው? ሱመያ እኮ አርጀታለች። አውልቃ ብታዩት አንቺ ስለ ሱመያ አውልቃ ብታዩት ዛሬ ያየሁትን ፀጉር ነገ ላይ አዩ ራሱ መስለኝ በግድ መብራት አብርቼ ዛሬ ያየሁት የተሰራችው ፀጉር ሌላ ነው። ማታ ጠዋት ስትነሳ ሌላ ነው። ከሁለት ቀን በኋላ ሌላ ቀዩ ከለሩ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ። አዩ ይሄ ነገር ፀጉርሽ የት እያደረግሽ ነው? ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምጠቀም ብቻ አላውቅም። የምታስገጥማቸው ነገሮች አሉ የሚከብዱ በኪሎ ራሱ ችለው እነሱን አስገጥማ የምትሄደው አንድ ሚስት ለባሏ ትመር ይባላል። ትመር እኔ ገጣጥመሽ አይደለም በራስሽ መሪ ታጠቢና ተቀባቢ አለ። ሳይዳውን እንቀባለሁ። ሜካፕ አልቀባም ግን ታውቃለህ፣ ሜካፕ አትቀቢም ግን እዚህ ጋር መገጣጠሚያችሁ ዛሬ አልሐምዱሊላህ ውይ ልትዋረጅ ስትገ ወደ ቤት ሰው እኔ እንደውም ዳባ ጃለታ ጀጠና መዳባ ፍቺ ነው ዳባ ታስመጫለሽ። በነገራችን ላይ በረንዳ ላይ ድምፅ ከገባባችሁ እንግዳ አለ። በረንዳ ላይ እንግዳም ስላለን ዛሬ ውስጥ ገብተን የምንቀርጽላችሁ ዋሸን። ሙቀቱ ብቻ አይደለም በረንዳ ላይ እንግዳ አለ እንጂ ብዙ ነው የምንቀርጽላችሁ። ሞቀም ብለው ወጡ ከገጠር ስለመጡ ሙቀቱ እንዲያችሁ ውጪ ነው የሚቀመጡት። እና ብሩን የታረግሽ እኮ ምን እንደገዛሽ ብቻ ነገር ይዘሽ ድሬዳዋ ሄድሽ? ያሲን ከባቡር ላይ ስተኙ ምን ብለሽ ሄድሽ? ላይ ስደው ሳይድ ድሬዳዋ ሄድኩ። የምር አንቺ የመለት መቼ ነበር? አዎ ልመጪ ነበር? ወላሂ ልመጣ ነበር። እንዴት አድርገሽ? እኔ መጥቶ ያሲን ያን ደላላ ይዞብኝ ደላሎቹን አስፈራርቶ እስር ቤት አስገባቸዋለሁ ብሎ ባስፈራራቸው ኖሮ ወላሂ እንደ ጧት ባቡር እንትን ጀልባ ተሳፈር ልመጣ። በጀልባ ያ ተንከሲስ ጓደኛ ምን እንደሚያክተለት የመንን ጦርነት እንዳለ ታውቂም ነበር? ይህ ኑሮ አንተ ጦርነት ውስጥ እንደ ያለ ጦርነት ውስጥ ያውም ሰና ከተማ ላይ ወደዛው እኔ እዚህ ታዲያ ሰላሜን ማግኘት አለው። ብትሞችስ? አብረን ሞተ ነው። ፍቅር እስከ መቃብርን ድጋሚ ይሰራልኛል። ፍቅር እስከ መቃብር ሲሆን ፍቅር እስከ ባንክ ቤት ብቻ እንደት ፍቅር እስከ አካውንት ፍቅር እስከ ፈለኩማ ሰይድ ያንቺማ ፍቅር እስከ ባንክ ነው። ባላንስ ዜሮ ሲሆን ላጥብረሽ ትያለሽ አሉ እና ዛሬ ካሜራ ፊት ብዙ ነገር ነው ማውራሽ። ሌላም ጥያቄ ጠይቄሽ ፈለኩት። ብዙ ሰዎችም አንተ እውር ነህ ወይ እያሉ አታይም ወይ አታውቅም አትነቃም ወይ እያሉኝ ነው። ህዝቡ ፊት ለፊት ይሄኑ ላይ ያላወቁና ያልሰሙ እንዳይመስላቸው። አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊ ነው ያልኩት። አንቺ የምትፈልጊው ገንዘብ ነው፣ ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላክ ትሄዳለች አሉ። ይሄ ነገር እውነት ነው? ለጥቅም ነው የምትፈልጊ ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር የምትፈልጊ? ወይስ የተባለውን እስክታገኝ ብቻ ነው? እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ 300,000 400,000 ለደላላ ሰጥቼ በባህር መጥቼ ባህር ውስጥ ልሞት እችላለሁ። እዛ መጥቼ ልሞት እችላለሁ አይደለም? ለምን ብሩን አግኝቼ መሞት ምን ያደርግልኛል? ለምን እመጣለሁ አንተ ጋር ብር አውጥቼ ለምን እመጣለሁ? እኔ 1 ሚሊዮን 2 ሚሊዮን ባጠራቅም እኮ አዳማ ውስጥ እኮ የሆነች 105 መሬት እኮ ትገዛልኛለች። ለምንድን ነው ደላላ ከመጀመሩ 300,000 እና 400,000 የሚከፈለው? ዋሸሽ። ደላላው ዘመድሽ ነው ወይስ ምንድን ነው? ዘመዴ አይደለም። ደላላ ከብትሄጂ የት ድረስ እስከ ሳውዲ ነው? ሳይድ ደላላው እኔ ዘመዴ አይደለም ያለት ያሱ መጠየቅ ትችላለህ። ገባ አይደለ? ለዚህ ለሰው እያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው የሚነግሩ። ጀልባ እስኪሞላ ህዝብ ያው በጎጥ ስለሆነ የምንሄደው እነሱ እስኪሞሉልን እስከ 1 ሳምንት 2 ሳምንት ትቀመጫለሽ አልጋ ይዘሽ በስራ ጉዳይ ሲሉ እኔ የግማሽ ሰው ከፍላለሁ እንሂድ አልኳቸው።
ግማሽ የጀልባውን ግማሽ ከፍለሽ ስትሄጂ በቃ ልቻገሪ። እኔ 500 ሺህ እንደዚህ አይነት ነገር አልሰማሁም። ከተማ ውስጥ ያለሽ ባህር ላይ እኮ የምትሄጂው እና ብቻዬን ብሄድ ምን ማን ይከለክለኛል? ብቻሽን ብራ የሚፈልጉት እነሱ አሁን ሰው በዛ በታሪክ በባህር የሚሞላ ሰው ጠፍቶ ነው እንደዛ የሚሉሽ አሉ። አንቺ ስትያቸው በዛ ሲስተም ሊበሉሽ ነው እንጂ ሰው ሞልቶ መሄጃቸው ነው። አንድ ብሩ እንኳን ይቅር ብሩ ይቅርሽ ችግር የለውም። እኔ 50 100ም ላውጣ ችግር የለውም። ብር ከፈለኩ እኔ እኮ ነፍሴ ከሌለች ያን ብር አልጠቀም። ምን ያደርግልኛል? ከፈለኩ እኮ አንተ ስም ጠብቄ እኮ ውርስ መውሰድ ይችላል። ሚስቱ ነኝ ብዬ ገባክ አይደለ? ይሄን ሁሉ ጥምዝዝ ሜዳል ብር ትወዳለች ለምትሉ በደንብ ነው የምወደው ብር በደንብ ሰይዴን ወቅ ብር ወዳለሁ። በቃ ብር የምወደው ግን ከአንተ ብሩን አስበልጬ አይደለም። ገባክ? ብር ከአንተ ጋር ስኖር ራሱ ብር ከሌለኝ ምንም ነው ወጥቼ የሆነ ነገር መግዛት አልችልም። እኔ ደግሞ ይሄ ዝም ብሎ ሱቅ ሄጄ የሆነች ነገር ገዝቼ መቀመጥ አልፈልግም። ገባ? ወጣትነቴን ሳላጣጥም ነው እዚህ የገባው። ስለዚህ ማጣጣም ፈልጋለሁ። እኛን ለማጣላት ነው፣ ጠላት ነው እንደዚህ የሚያወራው። ሌላም ጠቂስ ጥያቄ አንተን ብትወድ ካዩ እስካሁን ድረስ ትወልድልህ ነበረ። አትወድክም። ያት ስታገባት ወፈር ያለች ልጅ ፊቷ የሞላ ቆንጅዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያልወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችው። ያስከሳት መርፌው ነው እያሉ መርፌ እየተወጋች ነው የከሳችው። ወዲህ መከላከያ መርፌ እየተወጋች ነው። ለዛም አትወልደው። እኔ መድኃኒት እኔ መርፌ ጦሴን ይዞት ሂድ። እኔ ብችል ላንተ መንታ መንታውን ዱብ 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 ማድረግ ነው ፈልግ። እኔ እኮ አንድ ዶክተሩን ሂጅ ሳማከር ጭንቀት ነው እንዲያረግሽ። ጭንቀት ለብሮ ተጨነቀ የምታስብ አንተና አካውንትሽ ሙሉ ነው አንተና። እኔ ደግሞ ልጆችን እስክታገኝ ለነጀሙ ለናጢቃ ጨነቃለሁ። ገባ? እንደ እብድ ወጥቼ እኮ የምሳደበው እኮ እኔ ሱመያን ጠልቼ አይደለም። በእኔ ንዴት ቢያንስ እናቷን እንዴት ነው እንዲመሰድበኝ ብላ ተናዳ ልጆችን ይዛል እንድመጣ ያንተ ጭንቀት ነው እዚህ ሁሉ ያደረሰ እንጂ እኔ ዛሬ ከፈለክ ሄዳ አስመርምረኝ። እቺ ልጅ መድኃኒት ወስዳለች ብለህ ቤት ይታወቃል አይደለ? ብወቀፍ ወይ እዚህ ነው አይደለ? ቦታውን በምናውቅሽ አውቃለሁ። ጓደኞቼ ሲወቁ ይሄው እዚህና እዚህ ነው አይደለ የሚወቀው። እዚህ ደግሞ ከተጠራጠር ከኪም ቤት አንተ የምታውቀው ጓደኛ ጋር ከፈለክ ይዘኸኝ ሄደች መድኃኒት ትጠቀማለህ ብለህ አረጋግጥ። የከሳችሁ የእናንተ ስድብ ነው፣ የእነሱ ስድብ ነው። ሌላ የሚያከሳኝ በቃ ሌላ ምን አለ? ደግሞ አልሐምዱሊላህ አልከሳውም። እኔ ሀሳብ አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ። ምግብ አልበላ እንጂ ለመጥፎ አይደለም። አልጠጣ አልበላ እያየህ ሌላ ጥያቄ የላቸው። ጠላት ይሄ የጠላት ሆነ። እሺ ይሁን ለማለት ነው። በእኔ ማይቃጠል ሰው የለም። ምን ለማን ነው ይቃጠል? ሲቃጠል ደግሞ እኮ አሁን ዝም ብለህ 3 ሚሊዮን 4 ሚሊዮን አካውንት ውስጥ አርገህ በሜሴጅ አሁን ራሱ ጥልቅ ቢል ልጁ ተረገዘ ማለት አይደል? 3 ሚሊዮን 4 ሚሊዮን አካውንት ቢገባ ታረግጃለሽ። ብሩ ነው እንደሚያስረግዝሽ። ልጁ ራሱ የማይመጣው ለምን እንደሆነ ብሩ ነው እንደሚያስረግዝሽ። ልጁ ለምን እንደማይመጣ ታውቃለህ? በምን ታሳድገኛለች ይቺ? እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ብመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ሊሆን ይችላል። እስቲ ዝም ብለህ አንተ አካውንቴ ውስጥ ክተት። አንቺ የምታስቢ ሆድሽ ውስጥ ባለው ልጅ ነው መሰለኝ አለ እንደ ልጅ ጭንቅላትሽ ልክ እንደሱ መሰለኝ የሚያስብ ክተትና ብር እንዴት እንደማይረግ ብር ሲገባ ታረግጃለሽ። እኔ ደግሞ ብር 3 ሚሊዮን 4 ሚሊዮን አካውንት ቢገባ ብትይ እዚህ ቀብረሽ የምትይኝ ይመስል እኔ አልቀብርም። አንተ ብቻ ተነስቼ ብሩ እንዳትጠይቅሽ ችግር የለውም። አንተ ብቻ ብሩን አስገባና አዩ እንደምታረግዝና እንደማታረግዝ ያን ያሳያል። ይሄኛ አንተ ብቻ እስቲ ወይ ተነስቼ ከቀብረሽ በኋላ ላይሽ ብሩ እጅሽ ሲገባ ትቀብሪኛለሽ ወይ በኩል ነው መስታለ ብቻ እኔ ብር ማመጣው ነገር የለም ልንፈልግ ሌላ ጥያቄ ስለው ሌላ ያሉት ነገር የለም። እሱማ ብዙ ነገር ነው ያለው የሚባለው ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይሄን ምስል ተጨዋወተን። ብዙዎቻችሁ የሚጨቃችሁን አላየም አላሰብክም። በውስጥ በኩል ጭቅጭቅ ያደርጋችሁ ስለሆነ ጥቅም ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ። ብር ይጠፋል፣ አብረን በልተንም እናጠፋዋለን። ትንሽ ብታገኝም ይጠፋል፣ ያው ነው እና ስለ ልጁም ጠይቄያታለሁ ያለውን ነገር
መልሷም ይሄንን ይመስላል። ስለዚህ አሁን የፈለግኩት ሱመያ፣ አሁን ወደ ሱመያ ልመለስና ጠይቄሽ ነበር ይሄን ሁላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ፣ የመን መጣሁኝ፣ ከዛ ተከትዬሽ መጣሁኝ ፍለጋ፣ ሮጥሽ መጣሽ፣ ከናዩ ጋርም የተፈጠረውን አየን፣ ጀሚላም ጠፋች ተመለሰች፣ እሺ እሱም አለፈ ሁሉም ነገር እና አንዋርም ከሚስቱ ተጣላ፣ እሷም ሄደች፣ ይሁነሽ ትሂድ፣ ሄደች ትሂድ፣ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ እኮ። ልጆቼን አሳይ በቃ። እንዴት አድርጌ የማይወሽ የመን ድረስ መጣሁ። አላሳዝንሽም አንቺ? እሺ አንቺ ከኔ ጋር አትኑሪ አትኑሩ እና አንቺ ምን እሱ አትኑሩ። አንዴ ብቻ ሊያቸው በአካል ሊያቸው አንዴ ብቻ። አንዋር ሲነግረኝ እንደውም ጀሚላ አንዋርን አይታ አባቷ መስጃት ውስጥ ባባ አለችኛል። መላጣ ተመሳስሎባት ግን ይሄን ረስታ በቃ አለ አይደለ? አስቢ እሷ እንደዛ ባባ ካለች ትንሽዬዋ ምን ትሆናለች? ያገኘችውን ወንድ በደንብ ስለማታውቅ አባቷን ገና ትንሽ 2 ወር ልጅ ስለነበረች ያገኘችውን ወንድ ባባ ባባ ስትል ራሱ እኮ ይከብዳል እኮ። እኔ የሰው ልጆች ያለው አባታቸው አጠገባቸው የለ የገባውን ወንድ በሙሉ ባባ አፋቸው ባባ ነው የሚጠራው። ስለዚህ ትንሽ አያሳዝኑሽም? ምንድን ነው የምትፈልጊው? ከዚህ በላይ የምትፈልጊው ነገር ተናገሪ። አዩንም የምትፈልጊ አሰርሻት፣ የምትፈልጊውን አረግሻት። ጎበዝ፣ ተጨበጨበልሽ፣ ተደነቅሽ፣ አደረግሽው። ፍላጎትሽ ምንድን ነው? የምትፈልጊው ምንድን ነው? ምንድን ነው የምትፈልጊው? ከዚህ በላይ ልጆቼ ለምን አታሳይ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ ለእኔ ክፈለኝ ባለችበት አሳድቼ እስካሁን ለሆን አለች ክፈለኝ እና ውድ ቤተሰቦች ሱመያም ንገሯት፣ ምከሯት። እሷም ያልሆነ ነገር በቃ እያበዛችሁ ነው፣ በጣም በዛ። ኦማን ዱባይ ብላ ልታስኬደኝ ሁላ ነበር፣ ልሄድ ሁላ ነበር ወደ ኦማን ወደ ዱባይ። የመን እያለች አንዱ ቦታ ላይ ቁጭ ስላለች ኦማን ዱባይ ኳተር ኩዌት እንሄዳለን ስላለች ነው ዝም ያልኩት። ኦማንና ዱባይም ሄጄ ልፈልጋት ነበር እኔ ዛን ጊዜ ማለት ነው። እኔ ማስለፋቱ ምን አስፈለገ? እና አዩን ለማሰር አሰርሻቸው፣ ተጨበጨበልሽ፣ ምን አለሽ? በሁለተኛው ቀን ወደ ተሸውደሽ መጣሽ። የሰኢድ እጅ ነው ምናምን ብለሽ ነበረ። ምንም የኔ እጅ የለበትም። እና ወደ ቤተሰቦቻችን ወሬ ያበዛባችሁ፣ አሰላሙ አለይኩም ወራህመቱላህ